ምዕራፍ 40 ከዚህ ነገር በኋላም እንዲህ ሆነ። የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹማምንቱ በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበትም በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም ኃያሌ ቀን ተቀመጡ። በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊና እንጀራ አበዛ ሁለቱም በአንድ ሌሊት እንደ ሕልሙ ትርጓሜ እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አለምን፣ የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። የጠጅ አሳላፊዎች አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየው። በዛፊቱም 3 አረግ አለባት። እርሷም ቅጠልና አበባ ወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረ። ፍሬውንም ወስጄ በፈርዖን ጽዋ ጨመቅሁት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜ ይህ ነው። 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ ወደ ቀደመው ሹመት ይመልሳል። ጠጅ አሳላፊ በነበርክበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትም የፈርዖን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግሁም። የእንጀራ አበዛዎቹ አለቃም ሕልሙን በመልካም እንደተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበረ። እነሆ 3 መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎች ሥራ ሁሉ ነበረበት። ወፎቹም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜ ይህ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል። በሦስተኛውም ቀን ፈርዖን የተወለደበት ቀን ነበረ። ለሠራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል ከፍ አደረገ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዛዎቹንም አለቃ ሰቀለው። ዮሴፍ እንደ ተረጎመላቸው የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።